የፕሪሚየር ሊግ ጨዋታዎችን ነገና ከነገ ወዲያ የሚደረጉ ጨዋታዎች አሉ። ሰኞም የሚደረግ ጨዋታ አለ። እነዚህን ጨዋታዎች ዋና ዋናዎቹን ነጥለን አውጥተን ወደ እናንተ እናደርሳለን። አድማጮቻችን አርሰናል ከፉላም ለንደን ደርቢ ነው። ኤምሬትስ ስቴዲየም ላይ የሚደረግ ጨዋታ ነው። 3 የፉላም ወሳኝ ተጫዋቾች በጉዳት ምክንያት አይኖሩም። አንደኛው የቀድሞ የአርሰናል ተጫዋች የነበረው አሌክስ ኢዎቢ ነው። ኢዎቢ በነገው ጨዋታ አይገባም። ሁለተኛው ባለፈው አስቶን ቪላን 1-0 ሲያሸንፉ ጎል ያስቆጠረው ሴሴኞ አይገባም። ሶስተኛው ኬቨን ነው፣ ብራዚላዊ ኬቨን 8 ጎል ክረምት ላይ አስፈርመው ጥሩ እንቅስቃሴ እያደረገ ነበር። ባለፉት ጊዜያቶችም ጉዳት ላይ ነበር። ነገም አይገባምና አርሰናል ከፉላም ጀምረን ወደ 3ኛ ደረጃን ለመያዝ በሚደረገው ትንቅንቅ ጨዋታ እንመጣለን። እሺ ግርምዬ አመሰግናለሁ። አርሰናል ከፉላም የሚጠበቅ ጨዋታ ነው። የሊጉ መሪ አርሰናል ይህንን ጨዋታ ማሸነፍ የሚችል ከሆነ የነጥብ ልዩነቱን ወደ 6 ከፍ በማድረግ ሲቲ ሰኞ እስኪጫወት ድረስ ሊጉን በ6 ነጥብ ልዩነት መምራት የሚችልበትን አማራጭ መፍጠር ይችላል። ይሄም የጋርዲዮላው ሲቲ ላይ ተጽዕኖ የሚፈጥር ውጤት ሊሆን ይችላል ቀጣይ ካለባቸው ተደራራቢ ፊክስቸሮች አንጻር። ስለዚህ ለአርሰናሎች በጣም ወሳኝ ጨዋታ ነው። ጨዋታ አርሰናል ድል ማድረግ የሚችል ከሆነ ሲቲን ጫና ውስጥ መክተት ስለሚችል ማለት ነገር ከተሸነፈ አቻ ከወጣ በተቃራኒው ለሲቲ ሰርግና ምላሽ የሚሆንበትና ይበልጥ እድሎችን የመጠቀም እድሉን የሚያሰፋበትን አጋጣሚ የሚፈጥር ነው የሚሆነው። ስለዚህ ለአርሰናል ይሄ ጨዋታ ወሳኝ ነው ብለን ማንሳት እንችላለን። በተለይ በዚህ ሂደት ውስጥ እንግዲህ አርሰናል ከኒውካስሉ ጨዋታ ጀምሮ በ11 ቀን ውስጥ 4ኛ ጨዋታውን ነው የሚያደርገው እና 4ኛ ጨዋታውን ስለሆነ የሚያደርገው በፉላሙ ጨዋታ ላይ የሚኖረው እንቅስቃሴ ወሳኝ ነው። ፉላም ካሸነፈ ከዛ አትሌቲኮ ማድሪድን ነው የሚያገኘው በመልሱ ጨዋታ። ከዛ በኋላ ዘና ብሎ ከዌስትሃም ጋር ነው የሚጫወተው። ዘና ብሎ ከዌስትሃም ጋር የሚጫወትበትን ሂደት ነው የሚፈጥረው። ስለዚህ ይሄኛው ጨዋታ ተርኒንግ ፖይንት ነው ግርምዬ። ከዚህ በኋላ አርሰናል በየሳምንቱ ነው የሚጫወቱ። ኢቭን የዌስትሃም ከአትሌቲኮ ማድሪድ ጨዋታ በኋላ የዌስትሃሙን ጨዋታ 5 ቀን ረፍታሉ። ማክሰኞ ነው የሚጫወቱ ከዌስትሃም ጋር፣ ቅዳሜ ነው ነው የሚጫወቱ። 5 ቀን አካባቢ ረፍታሉ። ከዛ በሳምንት ነው በርንላይን፣ በሳምንት ፓላስን እያገኘ የሚሄደው ማለት ነው። ስለዚህ ይችኛዋ አርሰናል ጥርሱን ነክሶ የሚጫወትባት ጨዋታ ናት። ይሄኛውና የማክሰኞ የሻምፒዮንስ ሊግ ጨዋታ ምናልባት የፉላሙ ጨዋታ የማክሰኞ የሻምፒዮንስ ሊግ ጨዋታ ላይ ኢፌክት ሊፈጥር ይችላል። ድካም ካለ፣ ጉዳቶች ከተከሰቱ እና መሰል ነገሮች ሻምፒዮንስ ሊግ ላይ ኢፌክት ሊፈጥር ይችላል። ግን ይሄኛው ጨዋታ ጥርስን ነክሰህ እንደምንም ብለህ ማሸነፍ ያለብህ ጨዋታ ነው። ከዌስትሃም ጋር እሁድ ነው የሚጫወተው። እሁድ ነው 5 ቀን ክሊር 5 ቀን ረፍት ከማክሰኞ ጀምሮ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ 5 ቀን 6 ቀን ማለት ነው እስከሚጫወቱበት ቀን ድረስ 6 ቀን ማታ ስለሆነ የሚጫወቱ። ስለዚህ ይችኛዋ ተርኒንግ ፖይንት ናት፣ በጣም ወሳኝ ናት ለመድፈኞቹ አርሰናሎች። ፉላም ግርምዬ በዚህ ውድድር ዓመት አሁን ያለበት ደረጃ ወይ አይወርድም ወይ አይወጣም ሊባል የሚችልበት ቦታ ላይ ቢሆንም ግን ጨዋታውን ማሸነፍ የሚችል ከሆነ ነጥቡን 48 በማድረስ ያው ነጥቡን 51 በማድረስ 6ኛ ደረጃ ይመጣል። ነገራችን ላይ ካሸነፈ ፉላም 48 ነጥብ አለው፣ 51 ነጥብ አድርሶ የብራይተንን ቦታ ሄዶ 6ኛ ደረጃ ላይ። ያ ማለት ኖቲንግሃም ሻምፒዮንስ ሊጉን ካሸነፈ 6ኛ ደረጃ ላይ ያለው ቡድን ሻምፒዮንስ ሊግ ይሳተፋል። ያ ባይሆን እንኳን ዩሮፓ ሊግ ይሳተፋል ማለት ነው። ስለዚህ ለፉላምም ቀላል የሚባል ጨዋታ አይደለም። በተለይ ባለፈው ሳምንት አስቶን ቪላን ከሜዳው ድረስ ሄዶ ያሸነፈበት ውጤት በዚህ ጨዋታ ላይ እጅግ ጠቃሚ 3 ነጥብ ለማግኘት እንዲንቀሳቀስ የሚያደርገው ነው የሚሆነው። በጣም ያስፈልገዋል 3 ነጥብ ካገኘው 51 ይገባል። 6ኛ ደረጃ ላይ ነው ቁጭ የሚለው። የህልውና ጉዳይ ነው ለፉላም አውሮፓ መድረክ ውስጥ ለመግባት። በአቋራጭ ማርኮ ሲልቫ ሳይጠብቁት አውሮፓ መድረክ ውስጥ ሊገቡ ይችላሉ። ይህን ጨዋታ ማሸነፍ ከቻሉ 6ኛ ደረጃ ላይ ይቀመጣሉ። ሌሎቹ እስኪጫወቱ ቢያንስ ሌሎቹ በዚህ መሃል የሚሸነፉ ካሉ፣ አቻ የሚወጡ ካሉ ቦታውን ይዞ ሊቀጥል የሚችልበት እድል ይኖራል ፉላም። በሁለቱም አንግል በጣም ወሳኝ ጨዋታ ነው። በሁለቱም ቡድኖች አንግል ስንመለከተው ማለት ነው። ለዛ ነው የጨዋታው ግለት ከፍ ያለ የሆኑ። በነገራችን ላይ አስቶን ቪላ ማሸነፉ ነው ግርሜ የነገው ጨዋታ በጣም ጠባቂ እንዲሆን ያደረገው ፉላምን። በአስቶን ቪላ ቢሸነፍ ኑሮ ፉላም ለምንም አይጫወትም ነበር። ምክንያቱም ከብራይተን ጋር 6ኛ ደረጃ ላይ ከሚኖረው ቡድን ጋር የ6 ነጥብ ምናምን ልዩነት ይቀረዋል። 3 ጨዋታ ነው የሚቀረው ከነገው ጨዋታ በኋላ። ስለዚህ ተስፋ ሊያስቆርጥ የሚችልበት እድል ነበር። አስቶን ቪላ ማሸነፉ ግን እንዲነቃቃ አድርጎታል። በሁለቱ ቡድኖች መካከል ያለው ግንኙነት እህት ክለብ ነው የሚመስሉት ሁለቱ ክለቦች።
በርካታ የአርሰናል የቀድሞ ተጫዋቾች ያሉት ፉልሃም ነው። አርቴታ ያባረረው በርንሊ ነው። በቪንገር ዘመን ጥሩ እድገት ያሳየው በኋላ ላይ የተሰናበተው አሌክስ ኢዮቢ፣ ራሱ አርቴታ ያባረረው ኤሚል ስሚዝ ሮው። እነዚህ የቀድሞ የአርሰናል ልጆች አሉ እዚህ ቡድን ውስጥ። በሁለተኛ ደረጃ የአርሰናል ደጋፊዎች በብዛት የሚበዙበት ቡድን ነው። እነ ካልቨን ባስ የአርሰናል ደጋፊዎች ናቸው። አውቶቡስ ላይ እያዩ ነበር አንድ የአርሰናል እየተጫወተ ጨዋታ አንድ ነጥብ ላነሳን ነበረ። አርሰናል ከቶተናም የነበረ ጨዋታ ነው። ኤግዛክትሊ። አርሰናል ከቶተናም ሲጫወቱ ሙሉ የፉልሃም ተጫዋቾች የአርሰናል ደጋፊ ነበሩ እና ብቸኛው ቶተናምን ሲደግፍ የነበረው ማን ነው ታስታውሳለህ? ግርሜ ሴሴኞ፣ ራያን ሴሴኞ ነው። ራያን ሴሴኞ የቀድሞ የቶተናም ተጫዋች ስለነበር ከራያን ሴሴኞ ውጭ ያሉ በሙሉ እነ ኤሚል ስሚዝ ሮው፣ እነ አሌክስ ኢዮቢ፣ እነ በርንሊኖ፣ እነ ካልቨን ባሴ ይምን ካልቨን ባሴ በአርሰናል አልተጫወተም፣ ግን እነሱን ጨምሮ ሌሎቹ ግን አርሰናል ጎል ባስቆጠረ ቁጥር ራያን ሴሴኞን ሲያበሳጩት ነበር የነበረው። ሲደሰቱ ነበረ። ልክ ላይክ የራሳቸው ክለብ ያሸነፈ ያልነበረ አውቶቡስ ውስጥ ሲጨፍሩ የነበሩት እና ብዙ የአርሰናል ደጋፊዎች ያሉበት ቡድን ነው ፉልሃም። ግን ኢትስ ፕሮፌሽናሊዝም ባይ ዘ ዌይ። ለአውሮፓ መድረክ እየተጫወትክ አርሰናል ስለምደግፍ ልልቀቅለት የሚል አንድም ተጫዋች ይኖራል ብዬ አላስብም። ኢቨን ኢፍ ለአውሮፓ እንኳን ባይጫወቱ እንኳን እንደዚህ አይነት አመለካከትና አስተሳሰብ ሊኖር አይገባም። ግን ነገሩን ነው፣ ሁኔታውን ነው። ሶ በዚህ ሂደት ውስጥ ብዙዎች ፉልሃማ እህት ክለባችን ነው፣ ፉልሃማ ብዙ ልጆቻችን ያሉበት ክለብ ነው የሚል ነገር ይሰጣሉ። ማርኮ ሲልቫ ምንድን ነው ያሉት ከጨዋታው በፊት በሰጡት አስተያየት ሰሞኑን ራያን ሴሴኞ አለመኖሩ በጣም ያጎልብናል። ምክንያቱም በልኗ የሚጫወተው ራያን ሴሴኞ በፍላጎት ነው የሚጫወተው። ይበልጥ ተጨማሪ ምክንያት አለው። ቶተናም በነበረበት ጊዜ የአርሰናልና የቶተናም ፉክክር ያውቃል። ስለዚህ ይበልጥ ተጨማሪ ኢነርጂ ሆነናል ብሎ ከማሰብ አንጻር ነው ያንን ሀሳብ ሲሰጡ የነበሩት። ሁለቱ ቡድኖች ባደረጓቸው ጨዋታዎች ባለፉት 32 ጨዋታ ፉልሃም ኤምሬትስ ስቴዲየም ላይ መጥቶ አሸንፎ አያውቅም። ወደ አርሰናል ሜዳ መጥቶ አሸንፎ አያውቅም። 25ቱን አርሰናል አሸንፏል፣ 7ቱን አቻ ወጥቷል። በእንግሊዝ እግር ኳስ ታሪክ በሜዳው ከአንድ ክለብ ጋር ተጫውቶ ረጅም ጨዋታዎችን ሳይሸነፍ በመጓዝ አርሰናል ባለ ታሪክ ነው። ፉልሃም ላይ አንድ ቡድን ወደ ሜዳው መጥቶ ረጅም ጨዋታዎችን ሳያሸንፉ በመቀጠል 32 ጨዋታ። ፉልሃም ካለፉት 15 የፕሪሚየር ሊግ ጨዋታ አርሰናልን ገጥሞ ያሸነፈው አንድ ጊዜ ብቻ ነው። 10ሩን ተሸንፏል፣ 4ቱን አቻ ወጥቷል። ዲሴምበር 2023 ላይ 2-1 ያሸነፈበት። ፉልሃም 13 ጊዜ የፕሪሚየር ሊጉን መሪ የሆነ ቡድን ጋር ተጫውቶ አንድም ጨዋታ አላሸነፈም። 10ሩን ተሸንፏል፣ 3ቱን አቻ ወጥቷል። ብቸኛው 2004 ላይ ከሊቨርፑል ጋር 2-2 በሆነ አቻ ውጤት የወጣበት ነው። የሊጉን መሪ ማሸነፍ ለ13 ተከታታይ ጨዋታዎች አልቻለም። አርሰናሎች በ17 የፕሪሚየር ሊግ የሜዳቸው ጨዋታ 11 ጎል ነው ያስተናገዱት። በኤምሬትስ በዘንድሮው ውድድር ዓመት አንዴ ብቻ ነው ጎል ያላስቆጠረው አርሰናል። ከሁለት ጎሎች በላይ በዚህ ስቴዲየም ውስጥ ያስተናገደው ከማንቸስተር ዩናይትድ ጋር 3-2 የተሸነፈበት ነው። ሁለትና ከዛ በላይ ጎል ያስተናገደበት እና የበቀደሙ የበርማውዝ 2-1 የተሸነፈበት ነው። ሁለት ሽንፈቶች ነው ያስተናገደው በሜዳው በዚህ ውድድር ዓመት። ፉልሃም ባለፉት 6 የፕሪሚየር ሊግ ጨዋታ በአራቱ ጎል ማስቆጠር አልቻለም። ግን ባስቆጠረባቸው ጨዋታዎች ጨዋታ አሸንፏል። በርንሌይን ባስቆጠረበት ጨዋታ 3-1 አሸንፏል። አስቶን ቪላ ባስቆጠረበት ጨዋታ። ስለዚህ ፉልሃም ካስቆጠረ ያሸንፋል ማለት ነው ባለፉት 6 ጨዋታዎች። ነገር ግን ከ6ቱ በአራቱ ማስቆጠር አልቻለም ጎል። በመጀመሪያዎቹ 15 ደቂቃዎች በፕሪሚየር ሊጉ ጎል ያላስተናገዱ ሁለት ክለቦች ነው ያሉት በእንግሊዝ ፕሪሚየር ሊግ። አንደኛው ፉልሃም ነው፣ ሌላኛው ማንቸስተር ሲቲ ነው። ነገር ግን ዘ ኮቴጀርስ በሁለተኛው አጋማሽ ያም ከ45ኛው እስከ 60ኛው ደቂቃ ባለው ብዙ ጎል ያስተናገደ የፕሪሚየር ሊግ ክለብ ነው። 12 ጎል አስተናግዷል ከ45 እስከ 60ኛው ባለው ደቂቃ። አርሰናል ደግሞ
ከ45 እስከ 60 ባለው ደቂቃ ብዙ ጎል ያስቆጠረ ነው በፕሪሚየር ሊጉ 14 ጎሎችን አስቆጥሯል። ግርሜ ይችን ያዟት እንግዲህ ምናልባት ፈንፋክት ልትሆን ትችላለች። ጨዋታው ላይ አርሰናል ከ45 እስከ 60 ደቂቃ ካስቆጠረ ፉላም ከተቆጠረበት ልማዳቸው ቀጥሏል ማለት ነው በሁለቱም በኩል ፉላም። ምክንያቱም ከ45 እስከ 60ኛው ደቂቃ ጎል የሚቆጠርበት በመጀመሪያዎቹ 15 ደቂቃ ጎል የማያስተናግድ ቡድን ነው እንደ ሲቲ ተመሳሳይ ነው። ሁለቱ ቡድን ብቻ ናቸው። ብዙ ጎል ከ45 እስከ 60 ደቂቃ በማስቆጠር ደግሞ አርሰናል ቀዳሚው ክለብ ነው። ሁሉም የኢብሪቼዜ የፕሪሚየር ሊግ ጎሎች ያስቆጠራቸው ዘንድሮ 7 ጎሎች ያስቆጥሯል በፕሪሚየር ሊጉ። ሁሉም ጎሎች ለንደን ላይ ነው የተቆጠሩት የኢዜ ጎሎች። ኦሊቨር ጂሮ 14 ጎል፣ ቶኒ አዳምስ 12 ጎል በካፒታል ሲቲ ወይም በለንደን ከተማ ብዙ ጎል በማስቆጠር በተከታታይ ቀዳሚዎቹ ተጫዋቾች ናቸው። እንግዲህ በአንድ ዓመት 7 ደርሷል ኢብሪቼዜ ለንደን ላይ ብዙ ጎል በማስቆጠር በተከታታይ። የአርሰናል ቡካዮ ሳካ ከ20 በላይ ሹቶችን በማድረግ እና ከ20 በላይ ቻንሶችን በመፍጠር በዘንድሮ ውድድር ዓመት ቁጥር 1 ቁጥር ያለው ነው። 28 ሹቶች አሉ፣ 22 ቻንሶችን ፈጥሯል። ኳሱን ይዞ ከሄደ በኋላ ማለት ነው፣ ቦል ኬሪ አድርጎ ከሄደ በኋላ በመስጠት ይሄ ጥሩ ቁጥር ነው ለቡካዮ ሳካ። ሃሪ ዊልሰን 10 ጎሎችና 6 አሲስቶችን በማድረግ የፉላም ኮከብ ጎል አግቢ ኮከብ አሲስት አድራጊም ነው። ከመቶ በላይ ፓሶችን በተቃራኒ ቡድን ውስጥ 137 ኳሶችን በማድረግ ከመቶ በላይ ተቾችን በተቃራኒ ቡድን ውስጥ በመንካት 100 ኳሶችን በመንካት በአውሮፓ ካሉ 13 ምርጥ ተጫዋቾች አንዱ ነው። ሃሪ ዊልሰን ሳጥን ውስጥ 137 ኳሶችን ፓስ በማድረግ በተቃራኒ ሳጥን ውስጥ 100 ኳሶችን በመንካት ከመቶ በላይ ኳሶችን በመንካት ከ13 ምርጥ አማካኞች መካከል ወይም ከ13 ምርጥ ተጫዋቾች መካከል ሃሪ ዊልሰን አንዱ ነው። ስለዚህ እነዚህ መሰረት አድርጋችሁ የነገውን ጨዋታ እንድታጣጥሙ አርሰናል ከፉላም። ከጉዳት ጋር በተያያዘ አርሰናል ኦዴጋርድ ተጎድቶ ነው የወጣው። ግርምዬ ባለፈው ጨዋታ ላይ የጉልበቱ ጉዳት በተወሰነ መንገድ ስሜት ስለተሰማው ለነገው ጨዋታ ላይደርስ ይችላል የሚሉ ግምቶች አሉ። ቲምበር አይደርስም። የቲምበር ጉዳት ግሬድ 1 ብሽሽት ነበረ፣ ግን የግሬድ 1 ከ1 እስከ 3 ሳምንት ነው የሚፈጀው ተብሎ ይታወቃል በህጉ መሰረት፣ ግን ከ3 ሳምንት በላይ ፈጅቶበታል። ስለዚህ ግሬድ 2 ነው ማለት ነው። ያ ከሆነ ደግሞ እስከ 8 ሳምንታት ድረስ ሊሄድ ይችላል የሚል ስጋት አለ ተብሎ ይጠበቃል። ግን ሚኬል አርቴታም የሆኑ ነገሮች ሜዳ ላይ እየሰራ ነው እያሉ ነው። ለነገው ጨዋታ ባይደርስም ምናልባት ለማክሰኞ ምናልባት ለቀጣይ ለዌስትሃሙ ጨዋታ የመድረስ ዕድል ሊኖረው ይችላሉ የሚል ሀሳቦች እየተነሱ ነው የሚገኘው። ከዛ ውጭ ሚካኤል ሜሪኖ ነው በዚህ ሳምንት አይደርስም። በሚቀጥሉት ሳምንታት ግን ወደ ውድድሩ የመጨረሻ ሳምንታቶች አካባቢ ሚካኤል ሜሪኖ የመድረስ ዕድል ይኖረዋል። በአርሰናል በኩል ሌላ የጉዳት ዜና የለም። የፉላሙን ቅድም 3ቱን ተጫዋች ስለጠቀስክ ከዛ የተለየ ነገር የለም። ግርምዬ የተወሰነ ሀሳቦችን ለመጨመር ነው የማርቲን ኦዴጋርድን ጥንቃቄያዊ ልክ ኤብሪቼዜ ባለፈው የነበረው አይነት ነገር ነው ያጋጠመው። ኤብሪቼዜ ባለፈው ጨዋታ ታስታውሳለህ ሶፊ፣ ከኒውካስል ጋር በነበረው ጨዋታ ተቀይሮ ወጥቶ ነበር እና ጉዳቱ እስከ መቼ ነው የሚሉ ሀሳቦች ነበሩ እና ለጥንቃቄ ነው በሚል በአትሌቲኮ ማድሪዱ ጨዋታ ተሰልፎ ገብቷል ኤብሪቼዜ። ኦዴጋርድም ተመሳሳይ አይነት ነገር ነው እንጂ ኦዴጋርድን ለክፉ የሚሰጥ ጉዳት አይደለም ያስተናገደው እና የመግባት ቻንሱ ከግማሽ % በላይ ከፍ ያለ ነው። በጣም በጣም ከፍ ያለ ነው። ለነገው ጨዋታ ኦዴጋርድ የመግባትን ነገሩ ሰፊ ነው። ጥንቃቄ ነው፣ ለነገው ጨዋታ ጥንቃቄ ለማድረግ በሚል ነው ባለፈው እንጂ ያን ያህል ሲሪየስ የሆነ ጉዳት አጋጥሞት አይደለም የወጣው። እንዲሰመርበት ስለፈለግኩኝ ነው። እሱም ፓርት መረጃውን በደንብ እያየሁት ስለነበረ ነው። ነገ ሚያዚያን ተላቀቀ አርሰናል። ሚያዚያን ተላቋል፣ ግንቦት ገብቷል። ግንቦት ደግሞ ከፍተኛ ነው አርሰናል የማሸነፍ ሬሾ በታሪክ 73% ነው። በትክክል ሌላው ቀላል የሚመስል ግን ከባድ ትንቅንቅ የሚታይበት በዋንጫውም ተጽዕኖ ላይ ፋክተር ከሚሆኑ ጨዋታዎች መካከል አንዱ ብሬንፎርድ ከዌስትሃም ጋር የሚያደርጉት ጨዋታ ነው። ምክንያቱም ዌስትሃም የሉና ጥያቄ ያለበት ክለብ ነው። ላለመውረድ የሚደረግ ጨዋታ ነው። ዌስትሃም በሚቀጥለው ሳምንት ከአርሰናል ጋር የሚያደርገው ወሳኝ ጨዋታ አለ በዌስትሃም ሜዳ ማለት ነው። ብሬንፎርድ ደግሞ የአውሮፓ መድረክ መሳተፍ የሚችልበትን ውጤት ለማስመዝገብ የሚያደርገው ትንቅንቅ ነው እና የነገው ጨዋታ በራሱ ብሬንፎርድ ከዌስትሃም 11 ሰዓት ላይ የሚጀምረው ጨዋታ ከባድ ጨዋታ ነው እና አርሰናል 1 ሰዓት ተኩል ጨዋታቸውን ከማድረጋቸው በፊት ብሬንፎርድ ከዌስትሃም፣ ኒውካስል ከብራይተን፣ ወልቭስ ከሰንደርላንድ ጨዋታቸውን ያደርጋሉ። የወልቭዝ እና የሰንደርላንድ ወልቭዝ መውረዱ የተረጋገጠ ነው። ሰንደርላንድ ምናልባት
በኮንፈረንስ ሊግ የሚያሳትፈውን ደረጃ ለማግኘት የሚያደርገው ጨዋታ ነው። ኒውካስል ከብራይተን በተመሳሳይ ብራይተን በአውሮፓ መድረክ መሳተፍ የሚችልበትን እድል በተለይ ብራይተን ነገ ኒውካስልን የሚያሸንፍ ከሆነና አስቶን ቪላ ከስፐርስ ጋር በሚኖረው ጨዋታ ነጥብ የሚያጣ ከሆነ ቀጣይ ጨዋታዎች ላይ በጣም ከባዶች ናቸው የሚሆኑት። ይሄኛውም በዋንጫው ላይ ተጽዕኖ የሚያሳርፍ ጨዋታ ነው። በየትኛው ጨዋታ? በማንቸስተር ሲቲ ላይ። ምክንያቱም የመጨረሻው ጨዋታ አስቶን ቪላ ከማንቸስተር ሲቲ ጋር የሚደረግ በመሆኑ ምክንያት ነው። የ8 ነጥብ ልዩነት ነው ያላቸው። ነገ ብራይተን አሸንፎ እንደገና አስቶን ቪላ የሚጥል ከሆነ የ5 ነጥብ ልዩነት ዝቅ ሊልባቸው ስለሚችል አስቶን ቪላን በጥንቃቄ የሚያደርገው ጨዋታ ነው። እሁድ ነው ከስፐርስ ጋር አስቶን ቪላ ቪላ ፓርክ ላይ ጨዋታውን የሚያደርገው። ግን ብራይተን ለመጠጋት ወደ አውሮፓ መድረክ ለመጠጋት የሚያደርገው ጨዋታ ነው ከኒውካስል ጋር የሚገናኘው። ስለዚህ እያንዳንዱ ጨዋታ በአርሰናልና በማንቸስተር ሲቲ በቀጣይ ጨዋታዎች ላይ ተጽዕኖ ሊያሳድሩ የሚችሉ ስለሆነ ጥሩ ፉክክር ይኖርባቸዋል ብዬ አስባለሁ። ማንቸስተር ዩናይትድ ከሊቨርፑል እሁድ የሚደረገው ጨዋታ ነው ኦልድ ትራፎርድ ላይ። ይሄ ጨዋታ ለሶስተኛ ደረጃ የሚደረግ